አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ከቅዱስ ቁርአን የአነስር ምዕራፍን እንመለከታለን። የአነስር ምዕራፍ መግቢያ በመዲና የወረደች ምዕራፍ ናት። ስለ መካ በድል መከፈት ታወሳለች። የመካ መከፈት ለኢስላም ትልቅ ክብር ነበር። ኢስላም በመላ አረቢያ እየተስፋፋ ሽርክና ጥመት እንዲንኮታከቱ ሰዎች በነቂስ እስላምን እንዲቀበሉ ረድቷል። የኢስላም አርማ መላ አረቢያ ላይ ከፍ ብሎ የተውለበለበበት ክስተት ነበር። ቁርአን ስለዚህ ድል አስቀድሞ መናገሩ የነቢዩን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛነት ከሚያረጋግጡ በርካታ ዋቢዎች መካከል አንዱ ነው። የአነስር ምዕራፍ በመዲና የወረደች 3 አንቀጾች። ቢስሚላህ ራሕማን ራሒም። በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው። ኢዛ ጃአ ነስሩላሂ ወልፈትሕ። መሐመድ ሆይ የአላህ እርዳታና ድል በመጣ ጊዜ ወረአይተ ናሰ የድኹሉነ ፊ ዲንላሂ አፍዋጃ። ሰዎችንም ጭፍሮች በቡድን በቡድን እየሆኑ ወደ አላህ ሃይማኖት ሲገቡ ባየህ ጊዜ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። ለጌታህ ውዳሴና ምስጋና አድርስ፣ ምህረትንም ለምነው፣ እርሱ ንስሐን ተቀባይ ነውና። ኢብኑ ከሲር እንዲህ ሲሉ ጽፈዋል። በርካታ የአረብ ጎሳዎች ኢስላምን ለመቀበል የመካን በድል መከፈት ይጠባበቁ ነበር። መሐመድ በሕዝቦቹ ላይ ድልን ከተቀዳጀ እውነተኛ የአላህ ነቢይ ነው ይሉ ነበር። አላህ ሙስሊሞችን በድል አብቅቷቸው መካ ሲገቡ ሰዎች በነቂስ ኢስላምን ተቀበሉ። 2 ዓመት ባልሞላ ጊዜ ውስጥ አረቢያ ለኢስላም አደረች። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።